ይኸው ይሄ ነው ኮተታ። እንግዲህ ይሄ ነው ይዘህ የመጣችው ማለት ነው። ያምርማ ያገባሽ እኔ በቃ አሁን ራሴ ነው አንተ ሰውዬ ምንድን ነው የምትሰራው ቤቴ? ምን ማለት ነው? ምን ነው የምትሰራው ቤቴ? ምንም አያሳስብሽም። እሺ እኔ እናትሽ ልቆምልሽ፣ እኔ እናትሽ ልኖርልሽ። በቃ አርፈሽ ትምህርትሽን ተማሪያለሽ። አንቺ መፈታም ጉደኛ ሰው እንደሆንሽ የሚያሳይ ማስረጃ ስላገኘሁብሽ ነው። አሁን ጥሩ ነበርሽ፣ ደህና ነበርሽ ስናወራ። አሁን ምን ሆንኩ? ምንም አልሆንኩም። እንደምታየው የሆንኩት ነገር የለም። በቃ እንዴ ና ውረድ። እሱ ጋር አይከል ይሄ አይደለም እንዴ? ሌላ ሰው ነው እኮ ያለው። ምን ያሰፈ ነገር ነው? አንድ ላይ ሆን ይችላል። አባቴ ይቀየራል። አረሳማ ነው የራሱ ጉዳይ። ገና ጎረጉራለሁ። ምኑን አይተሽ እንዴ? ገና ይሄ ነው የገረመሽ? ከዚህ በላይ ገና አያለሁ። እናት አባቴን ከቤት ለማስወጣት ምን ለማድረግሽው? ለማስወጣት አይደለም። እመታሻለሁ ከዚህ በኋላ። ተነሽ ግቢ ደግሞ ውስጥ ተነሽ በቃ። እሺ ትዕዛዜን አልቀበልም አልሽ አይደለም? አንቺ ልታሳስቺ ነው የምትፈልጊው? ማውራት አለብኝ። ያላወራራ ብዙ ነገር አለ። ያባትሽ ልጅ ስለሆንሽ ነው አይደለ? እኔ አንቺ ልጅ መሆኔን እስከዛሬ ሳሳይሽ ነው አይደል? ደግሞ አልታዘዝም ካልሽ ደግሞ አንቺ እሱን ስነ ምግባር ወርሰሻል ማለት ነው። በቃ እሱን እያየሽ ስላደግሽ እንደሱ እንደኔ ነው ግን ማትረጂ ለምንድነው እንደዚህ ሆነው? ምን ልረዳሽ ከዚህ በላይ? አትጨቅጭቅኝ። እኔ በራሴ ጊዜ እኔ አባቴ ፈልገው ነው በቃ። እኔ አባቴ ናፍቆኛል። ቢናፍቅሽ ነው መጣልሽ አይደለም እንዴ ታዲያ? እና አንቺ እየተቀበልሽው አይደለም። እንዴት ነው የምንኖረው? ከዚህ በላይ ምን ልቀበለው? ልሸከምልሽ? ወደ ቤቱ መመለስ አለበት። ተመለሰ መጣ እኮ በቃ። ከዚህ በላይ ውጣ አልኩት እንዴ? በቃ ያረግሽውን ነገር ማስቆም አለብሽ፣ ማቆም አለብሽ። አንቺ በላይ አማ ነይ መልሽልኝ። የት ነው የምትሄጂው? ለምንድን ነው የማይገባሽ? ለምንድን ነው ይሄንን ሁሉ ነገር እንዳሳልፍ የምታደርጊኝ? እኔ እኮ እዚህ ቤት መኖር አስጠላኝ። አሁን ይሄ መዘዘኛ ሰውዬ ተነሽ ግቢ፣ ግቢ፣ ሂጂ ካደረገ ተነሽ ግቢ። እንደውም አይንሽን ማየት አልፈልግም። መቼም አብራችሁ መጥፋት ትችላላችሁ ከፈለጋችሁ። ወይ ጉድ! እኔ ዘመዶቹ ያሰቃዩኝ የጠበሱኝ አነሰና እንዴ ደግሞ ይቺ ተቀጥላ አባቴ ትላለች። እዚህ አባቴ ያሳጣሽና አባቴ ጭሽ ሌላ ምንም አልልሽ። እኔ ታንገበገበኛል። ስንገበገብ ለዘመናት የኖርኩት አነሰና ዘመዶቹ አንድ ፊት ይጠብሱኛል። እቺ ደግሞ እዚህ አባቴ ትላለች። እዚህ ተከትለሽ ቤት ትችያለሽ። ተከትለሽ እንጂ ስትፈልጊ ለምን አትጠፊም? ሄሎ አቤት እንዴት ነህ? ሰላም ነው ወይ ስፈልግህ በስመ አብ ኑሮ አይደለም ተንገበገብኩ እንጂ ደግሞ ልጁ ደግሞ ከሰከሰ አባቴ ትላለች እዚህ። አዎ ችግር የለም አንድ የእስክንድር የሚባል ዘመድ ያልኩህ የሱ ዘመዱ ያጎቱ ልጅ የወንድሙ ልጅ እሱ ይዞት ሄዷል። እንጂ አባቱ የት ይዞት እንደሄደ ደግሞ ይረጋጋ ይላል። ያረጋጋውና የሚያረጋጋ ነገር እንዴ ሊያንገበግቡኝ አይደለም እንዴ? ጭራሽ ልብሴና ጥዬ አውቄ እንድሮጥ እንደሱ እኮ እንድጠፋ ነው የሚፈልጉት። ብን ብዬ እንድጠፋ አልጠፋም። እኔ ደግሞ ችግር የለም ሁሉን ነገር እናስተካክለዋለን። አንተ ብቻ በርታ። አዎ ትክክል። እዛው ልቅ ይበሉ ዘመዶቹ ልቅ ይበሉ። እሱ አልተመቸኝ፣ እነሱ አልተመቹኝ። እዛ አባታቸውን ስና ሰራላችኋለሁ ለእያንዳንዳቸው። ይችን ደግሞ አርፋ ትቀመጣታለች። አባቴ እያለች እያላዘነችብኝ አትኖርም። አባቴ ያለች ተከትለው ትሄድ አብራው ትኖር ከሱ ጋር እንዴ። እኔ ለዘመናት ለስንት ዓመት እኔ እየተቃጠልኩ የኖርኩት እኔ ህይወት ትዳር ነው እንዴ የኖርኩት? ገሃነም ሲኦል ውስጥ እኮ ነው የኖርኩት። ይሄን ደግሞ ብዙ ሰው ያውቃል።
ብዙ ሰው ነው የሚያውቀው። አዎ እሺ በቃ እሺ ደግሞ ጎትቶ ሳያመጣብኝ ይሄ እስክንድር ተብዬ ዘመዱ በቃ እኔ እስከምደውልልህ ግን አትደውልልኝ አንተ። እኔ ራሴ ተደብቄ እደውልልሃለሁ። እሺ በቃ ወይ ደግሞ የሆነ ሰዋራ ቦታ እንገናኛለን እደውልልህና እኔ እስከምደውል ድረስ ግን አንተ አትደውል። እሺ ችግር የለም አስቀምጬዋለሁ። እያንዳንዱ አሁን በደንብ ነው የምንሰራው። እንደተቃጠልኩ አልቀራትም ሁሉንም ነገር በቃ ችግር የለም። አንተም የድካምን ታገኛለህ። አይዞህ በርታ። ከጥቂት ጊዜ በኋላ የምን መፍትሄ መፈለግ ነው ደግሞ ለሱ። ቤቱንም በስሜ መኪናውንም በስሜ አድርጌዋለሁ። ይሸጣል። ሩቅ ቦታ ነው ራቅ አድርጌ ነው ያስቀመጥኩት። እባክህ አንተ ጎበዝ ነኝ። በቃ እሺ በልቻው ደህና ዋል። እኔ እስክደውል ግን አደራ አንተ አትደውል። በቃ እኔ ራሴ እደውልልሃለሁ። ደግሞ አጋጣሚ ሰው ሊኖር ይችላል። ስትደውልልኝ መዝጋት አልችልም። እሺ ደህና ዋል። አመሰግናለሁ። እሺ ቻው። እንዲህ ነው እንግዲህ። እስኪ እኔም ሩጫዬን አላቆምም። አሁን ስሜ ጠፍቷል አይደል? አንዴ ለህግ እናሳውቃለን ብለዋል አይደል? ያሳውቁ። ምን ያመጣሉ? ማስረጃ እስከሌለ ድረስ ለሁሉም ነገር እኮ ማስረጃ ያስፈልገዋል። ያምጡ፣ የሚፈልጉትን ያምጡ። ችግር የለም። እስክንድር ተብዬውም ደግሞ የሚፈታፈታውን ነገር ቢያቆም ጥሩ ነው። እሰራለታለሁ፣ ለሱ አሰራለታለሁ። ደህና አድርጌ አስተብትቤ አላወቀኝም። እኔ ወይኗ ቀላል ሰው መስሎኛለሁ። ቀላል ሰው አድርጎኛል። እንዲህ ስሜ ጠፍቶና ለፍቼማ ተቃጥዬ ነው እዚህ ቤት እንዲሁ በነፃ ልወጣ። እንዲሁ በነፃ አልሄድም። ሁሉን ነገር በስሜ የማን አባቱ እንትን ነው? የእናቴ ቤት እኮ ነው፣ የአባቴ ቤት እኮ ነው። ከየት አባሽ አመጣሽው እያለ ሲፎልልብኝ የኖረው ሲንቀባረርብኝ የኖረው እኔን እንደ እብድ እያስወራ እዚህ እድሜ ለሱ እሱ ነው እንደ እብድ እንዳውራ እያደረገኝ ያለው። አሁን በደህናው ጊዜ ጭንቅላቴ ባይጎዳ፣ በደህናው ጊዜ ጥሩ ህይወት ብኖር አክብሮ ቢይዘኝ ደህና አድርጎ እንትን ቢለኝ ይሄ ሁሉ ባልመጣ ነበር። እኔም ለዚህ ነገር ባልተዳረኩ፣ እኔም ለህሊናው ቀሳ ባልተዳረኩ። አሁን ግን የምን ህሊና ነው? የምን አባቱ ህሊና ነው? እስከ መጨረሻው ድረስ እሄዳለሁ። እስከ መጨረሻው አለቀውም። እኔ ደግሞ ንብረቱንም በስሜ መኪናውንም በስሜ አድርጌ ሌላ ቦታ ነው ያለው። በቅርቡ ጆሮ አለቀ። ከዛ በኋላ ወይ በፈልግ አረብ ሀገር በፈልግ ንግዴን እጀምራለሁ፣ በፈልግ እንደፈለኩኝ እኖራለሁ። አባታችን ያገኙኛል። የቤተሰባችን ቤት ነው። ወሬኞች ተሸክመውት የሚሄዱ ይመስል ሁሉም እኮ ቤት አለው። ተነቅሎ የማይመጣው ነው እንጂ ቆሻሾች ትነችና ወይን እሸት የተቀለደብኝ። ይቺ ደግሞ አፏን ትከፍታለች። ቆይ አፍሽን ከፍታለሁ ቤና ዘጋልሻለሁ። ተናግሪ አንቺንም ከፍታ ከኔ ጎን እንደመቆም ስንት ዓመት እየተቃጠልኩ እንደኖር ታውቃለች። አንድ ቀን እንኳን በእጁ አንድ ነገር በእጁ አንጠልጥሎ ይዞላት ነው ታውቃለች። በእኔው ጥረት ነው ያለችው። እንደገና አሁን ደግሞ መልስ አባቴ ያሳጣሽ እዚህ አብረሽ ጥፊ ስትፈልጊ ቅማል ራስ ደህና አለች። ለራሴ ደህና ከሆንኩ በቂ ነው። በቃ አባቴን ፈልጋለሁ ካልሽ መብትሽ ነው። ተከትሎ የሚል አልከለክልም። ለራሴ ደህና ከሆንኩ ይበቃኝ። አየሁት እኮ በቃ እናትነትንና ልጅነትን አየሁት። ገበያ ተንፏቀቅኩት፣ ጉልት የተንፏቀቅኩት ላንቺ ብዬ ነው እንጂ ጥሪት ትቶልሽ ሄደ መሰለሽ። አንቺ ረዴት የት አባቷ ገባች? ለውጭ ከሱ ውስጥ ምን አይጥ ይመስላል? ጎይፍቶ ወጣከሽ። ቁጭ በይ ጸባይሽን ስታሳምሪ ብቻ ነው ከኔ ጋር የምትሆነው። አባቴ ያለሽ እኔም ከወደ ኋላ ሂጂ ቁስሌ ነው እያሰብኩ ያለሁት። አባቴ ያትበይ ትኖሪያለሽ። ቀጥ ለጥ ብለሽ ኑሪ። አይ አባቴ እላለሁ ብለሽ ምን ትቆይ ነው? ከሱ ጋር ውልቀት ያለሽ ፈልጊ። ዘመዶቹ ጋር አብራችሁ ሄዳችሁ መኖር ትችላላችሁ። ያሳድጉሽ።
እስኪ የሚችሉሽ ከሆነ የማይችሉሽም እንጂ የሚረዱሽ ከሆነ ጥሩ ነው። ግን አይረዱሽም። አውቂ ያዛልቁሽ። ሁሉም ለጊዜው ነው። አሁን እስክንድር ተብዬው ለጊዜው ነው የሚያጨፈጭፈው። እኔ ጋዜጠኛ ነኝ እኔ እንዲህ ነኝ እያለ ወሬኛ። እስቲ አይዋለሁ ምን አይነት ጋዜጠኛ እንደሆነ እሱ እንትን አይደለም። ይሄን ያህል አይተናቸዋል እኮ ትልልቅ ጋዜጠኛ ነን ያሉት የትም ወድቀው ሲቀሩ ወገኛ ጋዜጠኛ ነኝ እኔ እንዲህ ነኝ። ስራዬን አታውቂም። ማንን ነው የሚያስፈራራው? እኔ ወይንሸት እኔ ነው የሚያስፈራራው? መልሽልኝ፣ መልሽልኛ። ድሮ መጀመሪያ ነበር ማወቅ የነበረብሽ። በቃ ከኔ ጋር ፊት ለፊት ቆመሽ እንትን ከምትይ መጀመሪያ ነው ማወቅ ያለብሽ። ይሄንን እኔ እንደምበልጥብሽ ማወቅ አለብሽ። አባቴ አትወይብኝ። 1 ኪሎ ሙዝ ይዞ መጥቶ አብልጦ ሰጥቶሽ አያውቅም። እሱ መውጣቱ ዋጋ አይደለም እኮ ዋጋ የለውም። እሱ እንትን አይደለም። ተንፋቅቄ ገበያ ለገበያ እንትን ያልኩሽ አበላ ያጠጣሁሽ ያለበስኩሽ እንዳትታረጂ ትምህርትሽን እንዳታቆሚ እኔ አይደለሁ። ለዚህ ማዕረግ ለዚህ እድሜ ያበቃሁሽ እኔ አይደለሁ። ጠይቀውሽ ያውቃሉ እንዴ ዘመዶቹ? የት ወደቀች ብለው ያውቃሉ? እኔንስ አንቺንስ የት ወደቁ ብለው ያውቃሉ? በቃ ይሄ አሁን እስክንድር ተብዬው ጉረኛ እኔ ነበርኩኝ የምደጉመው እኔ ነበርኩ ሲርበው ማበላው። እሱ ሲሰጠው እኮ የኔ መልካም ፈቃደኝነት ሲኖር ነው የሚሰጠው የነበረው የሚረዳው የነበረው። ይሄንን ረሳው እንዴ? ይሄ የደሃ ልጅ ባለጌ የደሃ ልጅ። አንቺም ድህነትሽን አውቀሽ ነው። እሺ በቃ ከኔ ጋር እንትን አትበይ። እምቢ ካልሽ ዋጋሽን እሰጥሻለሁ። አንቺን አለቀ። በራሴ መንገድ አስተካክላለሁ ካል እሺ ብለሽ ነው እንደ ልጅ መታዘዝ ያለብሽ እንጂ አንቺ እናትሽ አይደለም አሳልፈሽ ልትሰጪ ነው የምትፈልጊው። እዚህ ጋር የምትጮይው አንቺ እዚህ ስትጮይ፣ አንቺ ከኔ ስትጨቃጨቂ ሌላ ጎረቤት ይሰማል፣ ሌላ ሰው ይሰማል። ምንድነው የምትጠቀሚው? አሁን እናትሽን አሳልፈሽ ሰጠሽ ለሰው አሳልፈሽ ለሰው እንትን ስትይ ሌላው ደግሞ እንደገና ለህግ እናቅርባት ይላል። በቃ ተናገርኩ እኮ አለ። እኔ መጥፎ ነገር ልሰራ አላልኩም። እንዲያቀዘቅዘው ነው ያልኩት። ይሄ መጥፎ ነው እንዴ? ቤታችን ሰላም እንዲያገኝ፣ ትዳራችን እንዲሞቅ፣ ቤቴ ሰላም እንዲያገኝ ነው ይሄንን ያደረኩት። እንዴ ቤቴ በረከት እስኪያጣ ድረስ እኮ ነው የሆንኩት በጭቅጭቅ እያለኝ እንደሌለኝ ልብስ እንኳን እያለኝ ቀይሬ የማልወጣበት ጊዜ ላይ ሁሉ ደርሼ ነበርኩ። በቃ ሁሉ ነገር ተይዞ። ስለዚህ አሁንም ቢሆን አርፈሽ ተቀመጭ። እኔ እናትሽ ምልሽን የምትሰሚ ከሆነ አርፈሽ ተቀመጭ። መፍትሄው ያለው በእኔ እጅ ነው ብያለሁ። ስልሽ ደግሞ እሺ ብለሽ መታዘዝ አለብሽ። ምንድነው መፍትሄው? እሱን ደግሞ በሰዓቱ የምትሰሚው ይሆናል። በቃ አሁን እኔና አንቺ ምንም ጭቅጭቅ መጨቃጨቅ አያስፈልግም። እሺ ነይ ጋር ነይ። እኔ ነኝ አሁን ያለውሽ። እሺ ነገር የአባትሽ ጉዳይ ይስተካከላል። ምንም አያሳስብሽም። እሺ እኔ እናትሽ ልቆምልሽ፣ እኔ እናትሽ ልኖርልሽ። በቃ አርፈሽ ትምህርትሽን ተማሪያለሽ። አርፈሽ ትምህርትሽን ተማሪ፣ ትምህርትሽን አጥኚ። የምትፈልጊውን ነገር በሙሉ ነው ያደርጋለሁ። ተርቤ ተጠምቼ ፈለገውን ነገር ሆኜ ለአንቺ ማድረግ አያቅተኝም። አባቴ እንዳት አለቀ በቃ። በይ ደግሞ አሁን እሺ አሁን ይኸውልሽ ረዲት እየሰማሽ ነው። የሆነ ቦታ ደርሼ እመለሳለሁ እላለሁ። እሺ ምንም አትደብቂ። ማንም ሰው ቢመጣ ምንም አይነት ወሬ ትንፍሽ እንዳትዪ። የት ሄደሽ ብትባይ አሁን ታች ነው የምትይው። ለማንም ሰው ምንም አይነት ወሬ እንዳታወሪ። ያ እስክንድር ተብዬው ቢመጣ ምንም አይነት ፍንጭ እንዳትሰጪው። ያወራነው ሁሉ እሺ፣ የተጨቃጨቅነው አንድ ነገር ምንም ነገር ላልነግርሽ፣ ምንም ነገር ነግሬሻለሁ። አልቀዘቀዝሽ? ደህና አልነበርሽም እንዴ? ደህና ነኝ እንዴ?
አሞሻል? ኧረ አላመመኝም እኮ ምን ነው ተቀብዘበሽ? ምንም አልሆንኩም እንዴ። ለምን እያየሽ የማታወሪው ታዲያ? የተፈጠረ ነገር አለ? ምንም የተፈጠረ ነገር የለም። እሺ ከመሰኔ ጋር ነበርኩኝ ቅድም እያወራን ነበርና መቼ ያሰብሽ ታዲያ ጸበሉን መቼ እንውሰደው? የምን ጸበል? የምርሽን ነው ረዱ? እኔ ስለምን እንደምታወራ እየገባኝ አይደለም። መኝታ ክፍል ገባ ነው እኮ ትገቢያለሽ። ግን እንዴ ምንድን ነው ያወራነው እኔና አንቺ ቅድም? ምን አውርተናል? ለስልክ እኮ እያወራን ነበር አይደል እንዴ? ጸበል እንደምንወስደው ለምን? በቃ ምንም ነገር የማስበው ነገር የለም። በቃ ለምን? ምን የተፈጠረ ነገር አለ? አዲስ ነገር? ምንም የተፈጠረ ነገር የለም። በቃ ከወይንሸት ጋር ተጣልታችሁ ነው? አልተጣላንም፣ ደህና ነን። ለምን እንጣላለን እኮ ታዲያ? አሁን እሱን ይዘነው እንሄዳለን ጸበል ምናምን ስልሽ እሺ ብለሽኝ ተማምነን አልነበረም እንዴ እንትን ያልሽው የመጣሽው ወደ ቤትሽ? እኔ ብዙ የማደርገው ነገር አለ። በቃ ምን አለ? ስራ አለኝ። እንደውም የምን ስራ? ለምንድን ነው ይሄን ሁሉ ጥያቄ የምትጠይቀኝ? ግዴታ ነው እንዴ መመለስ? መኝታ ቤት ውስጥ ምንድን ነው ያለው? መኝታ ቤት ምን ሊኖር ይችላል? እኔ እንጃ። ልግባ እያልሽ ነው? እኔ መተኛት ስለምፈልግ ነው፣ ስለደከመኝ ነው። በቃ ቅድም እኮ እንደዚህ አልነበርሽም። ቆይ የቅድሙ ቅድም አለፈ። በቃ የሰው ልጅ ሀሳቡን ይቀይራል፣ ሀሳብ ይቀይራል። አልተጣላንም። ለምን እንጣላለን? እሺ ትናንትና ያወራነውን ታስታውሻለሽ? ምንድን ነበር የተባባልነው? እኔ ምንም ነገር ትዝ አይለኝም። እሺ አባትሽን ታውቂዋለሽ መቼስ አልረሳሽውም አይደል? አሁን እንደ አዲስ መቼም ልነግርሽ አይገባኝም አይደል? አባቴን አውቀዋለሁ። እሺ እና ምን ትናንትና ምንድን ነው ስለ አባትሽ ስናወራ የነበረው? አባትሽን ጸበል ይዘን እንሄዳለን። ለምንድን ነው ግን የምታስጨንቀኝ? በቃ እኔ ምንም ነገር ማውራት አልፈልግም። ለምን ነው የማይገባክ? ለምን ማውራት አትፈልጊም? በቃ ማውራት አልፈልግም። ይጨንቀኛል፣ ያመኛል። በቃ ማውራት አልፈልግም። አሁን ጥሩ ነበርሽ፣ ደህና ነበርሽ ስናወራ። አሁን ምን ሆንኩ? ምንም አልሆንኩም። እንደምታየው የሆንኩት ነገር የለም። በቃ እንደዛ ከሆነ መኝታ ቤትሽ ደርሼ ልምጣ? መኝታ ቤት ምን አለ? አይቼው ልምጣ? ይሄን መሄድ ትችላለህ። ካሜራውን የሆነ ቦታ ላይ ላስቀምጠውና እቺ ጋር አድርጋትና እስኪ ይታያል። እንደዚህ አድርገው መሰለኝ። እሺ እንግዲህ እዚህ ውስጥ ላይ ነው ነገሮች ታስቀምጠ ነበር። እዚህ ላይ ልጅቷን የምታስተኛት የሚገርመው ይሄ የረዱ መኝታ ቤት ነው። ይሄኛ ደግሞ የራሷ መኝታ ቤት ነው ማለት መተኛ ማለት ነው። ምን እንደምታደርግ አላውቅም። የምታሱ ቅድም መጀመሪያ ላይ ይዘው የገባችው ዕቃ ነበር እና በየት እንዳስቀመጠችው እንግዲህ ይሄ ነው ይዘው የመጣችው ማለት ነው። ምክንያቱም ትናንትና ይሄ አልነበረም። ቼክ አድርጌዋለሁ መኝታ ቤቱን፣ በተለይ ትራሱ ላይ ይህን ነገር ያደረገችው። ስለዚህ ልጅቷ እንድትረጋጋ ያደረጋት ወይም እንድትሰክን ያደረጋት ነገር ይሄ ነው። ስራዋ ሁሉ የሰይጣን የተረገመች ሴትዮ ሆናለች። አሁንም ሌላ ነገር ይኖራል። ለማንኛውም ግን አሁን ከረዱ ጋር ትንሽ ቆይታ
ስለዚህ ጉዳይ ግን እንድታወራኝ ያደርጋል። እዚህ ላይ ሰው ነው ረዱ ቤት ውስጥ እየተፈጠረ ስላለው ነገር ግን የምታውቂው ነገር አለ? ይኸውልሽ አሁን መደባበቁን እንተው። አይኖ ጭንቀት ላይ ነሽ፣ አይኖ ችግር ላይ ነሽ፣ ውስጥሽ ሰላም እንዳልሆነ አውቃለሁ። ነገር ግን ከኔ መደበቁ ደግሞ የባሰ ነገሮችን እያባባሰ ነው እንጂ የሚሄደው ምንም አይጠቅምሽም። ስለምን የምታወራው? ቆይ እኔ የምታወራው ነገር ምንም እያገባኝ አይደለም። ስለምን መደባበቅ፣ ስለምን መጨናነቅ? እሺ ይኸውልሽ መጀመሪያ ጠዋት ከኛ ጋር ስትገናኚ ሰላም ነበርሽ፣ በስርዓት እያወራሽ ነበር። አሁንም ሰላም ነኝ፣ በስርዓት እኮ እያወራሁት ነው። እስኪ እንደምትለኝ ተረጋጊ። አሁን ምንም አላልኩሽም እኮ ለምን እንደምትናደጂው? ከዛ እዚህ ቤት መጣሽ። እዚህ ቤት ከመጣሽ በኋላ ከእናትሽ ጋር በዛው እኛ ጋር በነበረሽ ስሜት እያወራሻት ነበር። እናትሽ እያደረገች ያለችው ነገር ልክ እንዳልሆነ፣ የምትሰራው ነገር ጥሩ እንዳልሆነ ልክ ናት፣ እሷ ልክ ናት። በቃ ይሄን ማለት የጀመርሽው ምንም ያደረገችው ነገር ቤት ከገባሽ በኋላ ነው አይደል? መግባት መውጣት ምን ልዩነት አለው? በቃ እኮ እሺ፣ መኝታ ቤትሽ ትራስ ላይ ጥቁር ነገር አግኝቻለሁ። በጥቁር ፌስታል የታሰረ ነገር። ምንድነው ማውራት የምትጀምረው? ግን ይሄ በፊት ያልነበረ አሁን የመጣ ነገር ምንድነው? እናትሽ ናት ያደረገችው? ማን ያደረገው? የምታውቂው ነገር አለ? እኔ ምንም አውቀው ነገር የለም። እኔም በቃ ምንም አትበለኝ። ምንም እያወቅኩት ያለውት ነገር የለም። በቃ እኔ ምንም ነገር አላውቅም። ምንም አትጠይቀኝ። በቃ ሸውልሽ ተረጋጊ። አሁን እንደዚህ የምትሆኚው ለምንድን ነው? እኔ ጋር ሰላም አልነበርሽ እንዴ? እኔ እና አንቺ እንደዚህ ነው ማውራት ያለብን? እኔ በቃ የራሴን ህይወት ነው መኖር የምፈልገው። እንድትወጪ ነው የምፈልገው። አንቺ በተደጋጋሚ ነግሬሻለሁ አይደል? ይኸውልሽ በተደጋጋሚ አልነገርኩሽም? አንቺ መልካም ልጅ ነሽ። በተለያዩ ምክንያቶች ችግር ሊፈጠር ይችላል፣ ግን ለእኔ መናገር አለብሽ አላልኩሽም? ይሻላል አልኩሽ። ስለዚህ ተፈጠረው ነገር እንግዲህ አባትሽን አግዘዋል ውስጥ ያልነበር ብለሽኛል አላልሽኝም? በቃ ሀሳቤን ቀየርኩኝ። በቃ አሁን የራሴን ህይወት ነው መኖር የምፈልገው። ማገዛት አልፈልግም፣ ምንም ነገር አልፈልግም። በቃ እኔ ከእናቴ ጋር መሆን ነው የምፈልገው። አንቺ ልጅ ምን እየሆንሽ ነው? ቆይ ለምንድን ነው ሁሉንም ነገር በግልጽ የማትነግሪኝ? ምን ልንገርህ? ምንም የማውቀው ነገር የለም አልኩህ እኮ። በቃ ምንም ብዙ ነገር እየደባበቅሽ እንደሆነ ግን ታውቆሻል። ምንም እየደበቅኩ ትናንትና ለአባቴ ምንም ነገር እከፍላለሁ፣ ምንም ነገር ሆናለሁ ስትይ አልነበረው? አሁን ደግሞ ስለ አባቴ አያገባኝም። ለምን ደግሞ አያገባሽ? እኔ በቃ አሁን የራሴን ነው። አንተ ሰውዬ ምንድን ነው የምትሰራው ቤቴ? ምን ማለት ነው? ምንድን ነው የምትሰራው ቤቴ? ያጎቴ ቤት ነው አይደለ? ያጎቴ ቤት ነው። እንደፈለኩ መምጣት አልችልም። አልችልም። ለምንድን ነው የማልመጣው? ማን ታይፈር ቤት ወርከታለ እንደፈለኩ? አዎ ያጎቴ ቤት ነው። ለፍርድ ቤት ያጎቴ ቤት ቢሆን እንደፈለኩ የቤተሰብ ቤት ለመምጣት ምንም አይነት እሺ ምን ነው የምትላት? ሲጀመር አጨቀጨቀኝ። እያወራን ነበር። ምንድን ነው የምታወራው? ምን አድርጊ ነው የምትለው? ቆይ አጎቴ ምን አድርጎሽ ነው? ቆይ ምን አድርጎሽ ነው? በቀደም አልነገርኩም እንዴ? ምን ማለት ነው? በቀደም የነገርሽኝ ምንድን ነው? አሁን እኮ አንተ ራስህ ባል ሆንክብኝ። እሺ ባል ሆንክብኝ። ይኸውልሽ ትሰሚኛለሽ? መጀመሪያ ደረጃ አንተ ትረሳለህ። እኔ እንደረዳው ትረሳለህ። አረሳው። ይኸውልህ አንድ ነገር ልንገርህ። እኔ ነገሩ ማሽላ ሲያርስ ቃል ሆኖ ቢሉ መስቀው ገብቷል። በጣም አንጀቴን እያሳረርከው ነው ያለው። በምንድን ነው ማሳረር? ለምን ትመላለስ? ለምን ኑሮዬን ትበጠብጣለህ? አጎቴ እኮ ታሞኛል አይደል? አጎቴ በጠብጠኝ ምን አገባህ ታዲያ? አንተ እንዴት ነው የማያገባኝ? የአባቴ ወንድም እኮ ነው። ፖሊስ ይጠይቀኝ። እኔ ፖሊስ ይጠይቀኝ። ቀላል ይጠይቅሻል። ለምን ይጠይቀኝ? በቃ ወንድ ኮንክ ለፖሊስ አመልክት። አመልክታለሁ። ሂድ፣ ማስረጃ ካለ ሁሉን ነገር ማስረጃ ካለ ያደረግሽውን ነገር በሙሉ አይቻለሁ። ምን ስታረጊ እንደነበረም አይቻለሁ። ረዳው ምናምን ብለሽ እኔን ሸም እንደዚህ ነው እርዳታ ነው ያደረኩት። ለምን ትዳሬ ሰላም እንዲያገኝ፣ ቤተሰቤ ሰላም እንዲያገኝ፣ እኔ ሰላም እንዳገኝ ነው ቤቴን ለማስተካከል የተጠቀምኩበት መንገድ እንጂ እኔ እሱን ለመጉዳት ያደረኩት ነገር እንዳልሆነ በቀደም አደም አርጌ አስረግጬ ነገር ያለው። በመጀመሪያ ደረጃ አንቺ እሱን ለማረጋጋት፣ እሱን ለመጥቀም፣ እሱን ለማስተካከል ብዬ መድኃኒት አረኩ ብትይ የትኛው ሰው ነው የሚያምንሽ? እንዴት ነው ቆይ ሰው ለማስተካከል መድኃኒት ቤት የሚኬደው? ይኬዳል። ጠንቋይ ቤት? አዎ ማረጋጊያ ለሰዎች ለቤታቸው እንዲገዙ ለሚስታቸው እንዲገዙ ወንዶች ሰዎች ለዝቅ እንዲሉላቸው እንዲታዘዟቸው የሚደረግ የለም። ይሄ ደግሞ መጥሮ በመልኩ በበጎ መልኩ ካየነው
ለበጎ ነው። በመጥፎ ካየው ለመጥፎ ነው። እንዳቀባበል ነው። ይሄ እኮ በመጥፎ አንተ ደግሞ አቀባበል ጠንቋይ ቤት መሄድ መልካምነት አለው ያለ ማንም ነው የሚሄደው። አዲስ ነገር ነው እንዴ? ለማንስ ሄደ እንደሆነ ታዲያ ይሄ ሰውዬው እኮ ይጨለላል እንዴ? ይሄ እንግዲህ ምን እንዲጨለል አላረኩበት እና ማን ያደረገው? አንቺ ያረክሽው ነገር አንተ ይጨለል ያደረገው የተለየ ነገር ሌላ ማን አድርጎበታል? አዳምጠኝ እስክንድር፣ አዳምጠኝ እሺ፣ አክብረኝና አዳምጠኝ። ምን ቢሆን ያጎት ሚስቴ ታላቅ ነው በእድሜ ማለት ነው። ጥሩ ግንኙነት ነበረ። ስለዚህ እንድታዳምጠኝ እፈልጋለሁ ተረጋግተህ። ያደረኩት ነገር ቤቴ ሰላም እንዲያገኝ በትዳሬ ሰላም እንዲያገኝ ትዳሬ እድሜ እንዲኖረው በማለት እንጂ እኔ እሱን ለመጉዳት እሱ እንዲሞት እሱ እንዲጨልል እሱ አምሮን እንዲስጥ እንዲያብድ አይደለም። ይሄን ነገር ያለው አንተ ለምንድነው በዚህ መልኩ ያላየኸው? ለምንድነው ያልተረዳኸኝ? አሁን አንተም በኔ ቦታ ብትሆን ልታደርገው ትችላለህ። አላደርገው እግዚአብሔር አላደርገው እሱ ያንተ ለምን አንቺ ቤተክርስቲያን ሄደሽ መጸለይ አትችይም? ቤተክርስቲያን ሄደሽ እግዚአብሔር ባለቤቴ ነው እና ጠንቋይ ሰማሽ? እግዚአብሔር ሳይሰማሽ ጠንቋይ ሰማሽ? አዎ ሰማኝ። የማይመስል ነገር አለ። ሰምቶሽ ማሳበደው እንጂ ምን ጠቀመሽ? ሲጀመር ሞት ያልሽው ለምንድን ነው? እኛ ሞተ ብለን አልቅሰን ቀብረን ስንመጣ ይኸው በህይወት አለ። ጠፋ ሞተ መሰለኝ። ስለዚህ እኔ ያሳብጀው ጠፍቷል። እኔ መድኃኒት ሰጥቼው ጠፋ ነው ማለት ያለብኝ? አዎ ምክንያቱም መድኃኒት ስለሰጠሽ ለምን ረማትሽ? ማን ነው እንደዛ የሚለው? አንቺ ለምን ረማትዩ? በመጀመሪያ ደረጃ ይኸውልሽ አንቺ እኛን እንደ ቤተሰብ ነው የመጣበት። አዎ እንዴ የምሰራው ስራ ታውቂያለሽ። በትክክል ምን እንደምሰራ ታውቂያለሽ። አንተ ጉራህን ይኸውልህ ልንገርህ አንድ ነገር፣ ጉራህን የምሰራው ስራ ታውቂያለሽ እያል ጉራህን አትጨርጭር። እዚህ እሺ የምሰራው ስራ ካለው ተራ ጋዜጠኛ ደረስኩበት እኮ። እሺ አንተ ተራ ጋዜጠኛ ነህ። አንተ በዚህ ስንት ተጠቅመህ እኔን አደባባይ ልታወጣ መስሎሃል? እሺ አንተ ማፈል ተቀመጥ ይሻላል። ምን ልታረጊ ነው? ምን አደረገውን ያውቃለሁ። ይሄን ያህል በጣም ማረጋውን ያውቃለሁ። ልንገርህ አንድ ነገር፣ አንተ ከምታስበው በላይ ነው ያስባለሁ። አንተ ከምታስበው በላይ ነው ያውቃለሁ። ወይንሽ እንደዚህ መጥፎ ሰው ነበርሽ በፊት? አይደለሁም። መጥፎ ያደረገኝ የገዛ አጎትህ እናንተ ዘመዶችህ። ልንገርህ አንድ ነገር፣ እኛ ምን አድርገን ዘመዶችህ እኛ ደግሞ ምን አድርገን አትመቹም። እናንተ ማለት የጭቃ ውስጥ ሹህ እኔ የፈለከው አድርግ ከፈለከው በቃ በድፍረት ነው የምነግርህ። የጭቃ ውስጥ ሹህ የእንትን የጽጌረዳ ፍራሽ የለም እንደዛ እንትን ሰላም ናችሁ ብዬ ስጠጋችሁ የምትዋጉ በቃ አየህ አይደለም ለምን እንደጨከንኩ እኔ እንጂ ተፈጥሮዬ ጨካኝ አይደለም። ታውቀኛለህ። አሁን የምትናገሪው ነገር እኮ ጨካኝ ነሽ በደንብ እያሳየሽ። አዎ ሰው ነው እንዲጨክን ያደረገኝ። በቃ ኑሮዬ ነው ሰው ያለፍኩበት መንገድ ነው እንዲጨክን ያደረገኝ። እኔ እናንተ ተረድተኛ መጀመሪያ ደረጃ ስለዚህ ልጅ እንኳን ብለህ እኔን እንትን ብለሃል እንዴ? እኔ እኮ እዚህ ቤት ስመጣ እኮ በፍቅር በሰላም ነው የምመጣው። አንድም ቀን እንደዚህ አይነት ነገር አንቺ ታረጊያለሽ ብዬ አስቤም ማንም ሊጎዳሽ ይችላል። ማንም ሊናገርሽ ይችላል። እሱ ሊጎዳ አይደለም እንዴ? ልጅ አባት እኮ ነው። ለምንድን ነው የምጎዳው? ከዚህ በላይ ለምንድን ነው ልጎዳው ማሰበው? ለምን እጎዳዋለሁ? እሺ ለምንድን ነው በፍጥነት እሱ ሞቷል ከተባለ በኋላ የቤቱን ካርታ ስሙን ምኑን ያስቀየርሽ? ለምንድን ነው መኪናውን ይሸጥሽ? እሺ እሱን ተመልሰሽ አልሸጥኩም። ሸጠች ተባለ አልሸጥኩም። መኪናው አይተህ ማስረጃ አለ? መኪናው አላየሁም። ስለ መኪና አላየሁም። የትም ጥሎት ሄደውን መኪና እኔ ያነሳው እኔ ወስጃለሁ። ቆይ ሲጀመር የት ነው ያስቀመጥሽው መኪናው? አላየሁም። እንዴ ለምን አትተወኝም? አላየሁም። ለምንድን ነው የምታውሽ? አንቺ እኮ ነሽ ሞቷል። አላየሁም። በቃ ሞቷል። አንድ ነገር አንተ መጥቷል ብለሃል አግኝቼዋለሁ ብለሃል አይደለም? ይሄ መጥቷል ይሻል እንዴ? በጸበልም ይሁን በምንም ይሁን እሱን ካዳንክ በኋላ ራሱ ንብረቱን ይጠይቅ አይመስልህም? እኔ ንብረት አልጠየቅኩም። በመጀመሪያ ደረጃ እኔ አያገባኝም ስለ ንብረት። በቃ ታዲያ የማያገባው ሰው ትገባለህ። ለምን ትገባለህ? የማያገባው ውስጥ አሁን ቢሆን የማያገባው ውስጥ አትግባ። እገባለሁ። ባጎቴ ጥግ ድረስ ሄዳለሁ። እኔ የምወስድብህን እርምጃ አታውቅም። እንዴ ምን ልትወስጂ ነው? ምን ልታመጪ ነው? እንተያያለን። እንዴ እኔ ያል ጉራ ከየት ነው ያመጣሽው አንቺ? ጉራ አይደለም ጉራ ልኬን እኮ ነገርሽኝ። አሁን እኮ እስከ ጥግ ድረስ እኮ አጠገብሽኝ አይደል? ትስቂያለሽ አይደል? ይኸውልሽ ያደረግሽውን ነገር የምታደርጊውን ነገር እያንዳንዱን ነገር እያየሁ እየተከታተልኩሽ። አንተ መድኃኒዓለም ከምን አይነት ቤተሰብ ጋር? መድኃኒዓለም አያውቅሽም አንቺ። እንደዚህ አይነት ሰው መድኃኒዓለም አያውቅም። አንቺ እዛ ሂጂና አቦከራዮ ምናምን የሚባለውን ጠንቋይሽን ጠይቂ። ድሙ ጭራሽ መድኃኒዓለም ትላለች። እኔ በተደጋጋሚ እየታገስኩሽ ነው ያለሁት። ለምን ከአንቺ ጋር ምንም ቢሆን ምንም ጥሩ ጊዜዎችን አሳልፈናል። መልካም ነገር አድርገሽልኛል። ጥሩ ሰው ነበርሽ። አዎ ባለቤትሽ ቢረዳኝም አንቺ ፈቃደኛ ሳትሆኝ እሱ ሊረዳኝ እንደማይችል ማውቃለሁ። ሁሉን ነገር ግን እንደዚህ አድርገሽ ወይም እንደዚህ በግላጭ አድርገሽ ደስ እንዳለሽ ባሌ ምንም ማያመጣም የባለቤት ሰዎች ምንም ማያመጣም እንድትይ ግን አልፈልግም።
እስካሁን ድረስ የታገስኩሽ የእውነቴን ነው የምነግርሽ መልካም ሰው ስለመሰልሽኝና ስለነበርሽ ነው። አንቺን እኔ አሳልፎ መስጠት ለኔ ቀላል ነው። በዚህ ሰዓት በጣም ቀላል ነው። ጉራን ነፋ ምናምን መብትሽ ነው፣ እንደፈለግሽ ተናገሪ። ግን አሁንም ደግሜ ልንገርሽ አንቺን አሳልፎ መስጠት ለኔ እጅግ በጣም ቀላል ነው። ያደረግሽውን ነገር ታውቂዋለሽ። እየፎከርኩ አይደል? አንተ ወንድ ስለሆንክ የምትፎክር መስሎ ሊሆን ይችላል። ወንድነት ጋር አንድ ነገር ልንገርህ፣ ከአንተ ወንድነት የኔ ሴትነት ይበልጣል። የኔ ተንኮል ያሳየው ሴትነት በቃ ጀግንነት። አሁን አንቺ ባልሽ ማሳበድሽ እንደ ጀግንነት ነው የምታወሪው? አዎ እሱ ወንድ ነኝ ብሎ አልነበር እንደፈለገ ላይ ስንት ሲል ይኖረው። ቆይ ምን አድርጎሽ ነው ይሄን ያለ አንቺ እኔ ያልጣላው ለምንድን ነው የምትደጋግመብኝ? በቃ ቤተ ውስጥ አልተመቸኝም አልሽ አይደለ? እና ለቤተሰቡ ተናግረሽ ማስተካከል። ስለዚህ እኔ ደግሞ እኮ ቅድም ነገር ያለው ለመፍትሄ እንጂ እውነቱን እግዚአብሔር በሚያውቀው ካመንከኝ ማለት ነው ለመፍትሄ እንጂ እኔ እሱን ልጎዳ አልነበረም እንትን ያልኩት። ግን የመጣሁት መድኃኒት አጋጣሚ ሆኖ እሱን የሚጎዳ ሆኖ ድንገት ከቤት እንደወጣ ቀረ። እሱን ተይው፣ አሁን አጋጣሚ ምናምን ተይው። የምርም አሰበሽበት ነው አይደለም። እሱ ማመን አለማመን ይሄ አንተ እንትን ነው፣ እሱ ያንተ ችግር ነው። ጠንቋይ ቤት ሄደሽ ያመጣሽው ነገር ማንም ሰው እኮ እንደ መፍትሄ ፍለጋ ይሄዳል። እኔ በእኔ ተጀመረ እንዴ? ስለማንም ሰው አሁን እያወራን ያለነው ስላንቺ ነው፣ ስለማንም ሰው አይደለም። አይመለከተኝም። ሁሉም ያርገው። ለምን የኢትዮጵያ ሕዝብ በሙሉ ያርገው? መጀመሪያ አይደለሁም አቱኝ እኔ የሚመለከተኝ ስላጎቴ እኮ ነው። አሁን እኮ ስለመስፍን ነው የጠቅሻለሁ አይደል? መስፍን ነው እንደዛ ያደረግሽው። እኔ የኢትዮጵያ ሕዝብ በሙሉ ጠንቋይ ቤት ይሄዳል፣ መብታቸው ነው። በቃ ጭቅጭቀኝ ተወኝ እንዴ! ምን ማለት ነው? ማድረግ የምትፈልገው ነገር አድርግ። በቃ መብት ነው እንዴ ነው ብለሃል አይደል? እኔ ጋዜጠኛ ነኝ ብለሃል አይደል? ማድረግ የምትችለውን ነገር የምትፈልገው ነገር ማድረግ ነው። በቃ አለቀ። እኔ እየታገስኩሽ ነው። አትታገሰኝ። እርግጠኛ ነኝ? አዎ አትታገሰኝ። አላበዛውም እንዴ? ዘመዶች እኔ እንደውም ደህና ሰው ነው ብዬ ነው አንተ ከቤተሰቡ ስትመጣ ፊት እየሰጠው የምትገባኝ ነበር። በምንድን ነው እኔ ቤት ማሳየት ፊት ሰጥቶ ወደ ቤት ሲጀመር የቤት ቤት አይደለም። አትርሺ። ኧረ እባክህ የመስፍን የራሴ ቤት አሁን በህይወት አለ። ታየዋለህ። ችግር የለውም። ያልሞተ ሰው ሞተ ብለሽ ስሙን ታስቀይራለሽ። ችግር የለውም። ታየዋለህ። እስኪ ማ ቤት እንደሆነ እስኪ መስፍን የሚል ስም ካገኘ ሰነድ ላይ ጥሩ ነው። እንዴት እንደማስተካክለው አሳይሻለሁ። በል እንግዲህ እንዴት እንደማስተካክለው አሳይሻለሁ። ትችላለህ። ቀጥል። እስኪ ራስሽን ምንድን ነው ልቀቂ። ምንድን ነው እያየሽ ነው? አይንሽ ይሰራል። ውሸት ነው። መብትሽ ነው። ይሰራል። እሺ ምንድን ነው ይሄ? አንቺ ባልሽን ለማድረግ ስታስቢ የነበረው እዚህ ቤት ውስጥ ሆነሽ ከማን እንደሆነ አላውቅም ስትደሰኩሪ የነበረው በተመሳሳይ ደግሞ ስለ ልጅሽ ያደረግሽው ነገር ልጅሽን ምን ስታረጊያት እንደነበር በሙሉ ቁጭ ብዬ ተከታተልኩ። ደግሞ በኔና በልጄ መካከል ልትገቡ ነው። አሁን እችን ፋይል በኔና በልጄ መካከል ለፖሊስ ሪፖርት አድርጌያለሁ። ፖሊሶች በር ላይ ነው ያሉት። መጥቶ ይቀበሉ። ይኸውልሽ አሁን ምንም የሚያስፈልግ ነገር የለም። አርፈሽ ተቀመጭ። አልፈልግም። ቁጭ በል አሁን ምን ደስተኛ ነበር? ይሄ ውሸት ነው። ሰው ይሳሳል። ቁጭ በል በቃ። ውሸት ነው። ውሸት ማለት ነው። ቁጭ በል በቃ እና እናውራበት። ቁጭ በል እንዴ! አንተ ቤቴን ልትፈጠቁት ነው የመጣኸው አይደል? ቤቴን ቁጭ በል እና እናውራ። ምንም እኮ የምን ፖሊስ ነው የምታመጣው? ለምንድን ነው የማላመጣው? የምን ፖሊስ ነው? የፈለከው ነገር አምጣ። የምን ፖሊስ ነው? ጉራና ትንዛልሽኝ አይደለ? ይሄ ፖሊስ ጠርቻለሁ። ያደረግሻትን ነገር በሙሉ ስትለፈልፊ ስታወሪ ያደረኩትን እውነት እኮ የተናገርኩት አልዋሸሁም። በቃ ስለዚህ ለፖሊስ ደግሞ አሁን ምን ትያቸዋለሽ? ለኔ ነገርሽ ደግመሽ ትነግሪያቸዋለሽ። ያ ብቻ አይደለም። እዛ ጋር ካሜራሽን አስቀምጬ ነው የወጣሁት። ካሜራ እዚህ ጋር ያስቀመጥኩበት ምክንያት ደግሞ አንቺ መተታም ጉደኛ ሰው እንደሆንሽ የሚያሳይ ማስረጃ ስላገኘሁብሽ ነው። አንቺ ለልጅሽ ብቻ አይደለም ለባልሽ ብቻ አይደለም እኔንም ቢሆን ደፍታሽኝ እንደምትሄጂ አውቃለሁ። ስለዚህ ቀድሜ ደግሞ መከላከል ስላለብኝ እከላከላለሁ። ያደረኩትም እሱን ነው። በጣም ማትረቢ መተታም ሰው ነሽ። ሁሉም ሰው ነው ያደረገው ያለሽ። ልጅሽ ላይ መተት ታሰሪያለሽ፣ ባልሽ ላይ መተት ታሰሪያለሽ። አንቺ ሰው ነሽ። ልጅ ላይ አላሰራ። ዝም በይ። ይሄ ዳ ልጅ እዚህ እንዳይመጣ ነው ያልሽ። አልመጣም። ላጎቴ ስል ነው እንደዚህ እየሆንኩ ያለሁት። አዎ የድሃ ልጅ ነኝ። አዎ የ10 ድሃ ልጅ ነው። ግን እንዳንቺ መተት ቤት ለመተት ቤት ጠንቋይ ቤት ለመጠንቋይ ቤት አልሄድም። እስክንድር ተወኝ በቃ። ለምን ተመጣውሽ? ጥግ ድረስ ነው የምነግርሽ። ጥግ ድረስ ነው የምነግርሽ። አሳልፈ ጉዳዩን ለህግ አትስጥብኝ፣ ለፖሊስ አትስጥብኝ። ወይ አንቺ ከኔ ጋር አሁንም ለማውራት ሞራል ያን ብዬ ነው የታገስኩሽ እስካሁን። ለአንተ አልረዳሁም። እኔ አንተን አላጎረስኩም። እንደ ልጅ አላየሁም።
ስትመጣ ስቅ ያልተቀበልኩ ዛሬ ቀን ጣላት ብለህ አሳልፈህ ልትሰጠኝ ታስባለህ? ባልወልድህም ልጅ አይደለህም? ወይንሸት እኔ ቀን ጣለሽ ብዬ ምንም ነገር አላደረኩም። እየለመንኩሽ ነበር። እኔን ጥግ ድረስ እየሰደብሽ አንቺን እየታገዝኩሽ ነበር። ማንም ሰው እንደዚህ ደፍሮ ተናግሮኝ አያውቅም። አንቺ ግን ደፍረሽ ተናገርሽኝ። ነገር ግን እንደ እናቴ ስለማይሽ እንደ ታላቅ እህቴ ስለማይሽ እረፍት ስለነሳኸኝ ተሳደብኩ። በቃ እረፍት ስለነሳኸኝ ተሳደብኩት። ለሱም ደግሞ ይቅርታ። ሰው ሲናደድ ሲጨንቀው መግቢያ መሽለኪያ ቀዳዳ ሲያጣ ይሳደባል። ያመለጠ መስሎት ገባ። አንተም ደግሞ በዛ ደረጃ ልትረዳኝ ይገባል። ተረዳሁሽ። ለዛም ብዬ እኮ እየለመንኩሽ። ስለዚህ ይቅርታ አድርግልኝ። እኔ አሁንም በቃ አሳልፈህ ፖሊስ አትስጠኝ። ለምን ለማሰጠሽ? እዚሁ እንነጋገርና ወደ ቤቱ ይመለስ። የሚደረገው ነገር ይደረግለት፣ የሚደረገው ክብካቤ ይደረግለት። ማድረግ የሚገባኝን እንደሚስት አደርጋለሁ። እዚሁ ተቀር ነው። ለምንድን ነው የሚቀረው? እየለመንኩ አይደለም። አንተ የቀደመ እናትነቴን አታስብም? ለዛ ብዬ አሁን እሱ ለእኔ መጥፎ ቦታ ወርቅ እሱ ደስ ይለዋል። ስለሱ ስትል እንኳን ማድረግ ይኖርባል እኮ። እኔ ሄጄ የሰሩ ቤት ገባ ብታሰር እኔ ቢፈረድብኝ እሱ ደስተኛ ምን ይመስላል? ለሱም ተንከባከባ ያስፈልገዋል እኮ። ይቺ ልጅ እናት ያስፈልጋታል። ስለዚህ በዚህ ደረጃ ተነጋግረን ይቅርታ አድርግልኝ። እኔ ገመናዬን አሳልፈን ውጭ አትስጥብኝ። አጥፍቻለሁ፣ ወንጀል ሰርቻለሁ፣ በድያለሁ። ይሄንን ደግሞ በእግዚአብሔር ፊት ቆሜ ይቅርታ ጠይቃለሁ። እኔ እናንተ አሁን ፖሊሶች ቆመዋል ዳርካ። እኔ ታዲያ ታስሬ ሲሄድ እኔ ቢሱስ ቢመለከት ይቺስ ልጅ ምንድን ነው የሚወጣት? ለጭንቅላቷ ሳትጨነቅ ምንም አትሆንም። አሁን ያረግሻት ነገር ምንም አትሆንም። እሱ እንደውም ሰላም ነው የምታጣው። ሰላም ነው የሚሆነው። እዚህ አይምሰልህ ሰላሙን መመለስ እንችላለን። እሱን ከአንተ ጋር ተረዳድተን ሰላም የቤቱን ሰላም መመለስ እንችላለን። ቆይ ቁጭ በሽ ምንድን ነው እንዳረግ ይፈልግ? አትስጥ። በቃ ለፖሊስ ያልከውን ነገር እንትን አትበል። አሳልፈህ አትስጥ። ለህግ አሳልፈህ አትስጥ። በምን ተማመኛ? በምንድን ነው ማምንሽ? አንቺ ነው ልመንሽ ብል እንኳን በምንድን ነው ማም? አንዴ ሰው አንዴ አፈር ይሁንሽ። እንዴት ነው ካንቺ ጋር ተማመኛ? አጎቴን አሳልፈኝ ይሄ አሁን የተፈጠረ ክስተት እንጂ እኔ ድሮ ስታቀኝ አውሬ ነኝ እንዴ? አሁን አውሬ ያለው አልሽኝ እኮ ራስሽ ነው። አውሬ የሆንኩበት ምክንያት ደግሞ አስቀምጬዋለሁ እኮ ወድጄ አይደለም። እኔ ካለፈ ችግር የተነስቼ ነው እያልኩኝ እኔ ቤተሰቦቻችሁ ይቅርታ አድርግልኝና አሳሪ ስለምጠራቸው ያሳደሩብኝ ጉዳት የለም። የኔ ሞራል አልተነካም። እነሱ እኮ አንቺን ብቻ አይደለም የጎዱሽ አይደለም። እነሱም የራሳቸውን አንቺ ጎዳሽን የሚሉት ነገር ይኖራል። እኔንም የጎዱኝ ይኖራል። ሁላችንም ተጎዳድተን ይሆናል። ይኸውልሽ አሁን እኔ አሁን እነዛ እንደዚህ ያሉሽ እነዛ እንደዚህ ይሉሽ ነገር እዛ ውስጥ ልገባ ፈልጌ ሳይሆን ከዛ ተነስቼ ነው ያደረኩት ለማለት ነው። ሰው እኮ ነኝ። ተረዳኝ እንጂ እስክንድር ሰው እኮ ነኝ። ሰው አይደለሁ። ሰው ደግሞ ተሸናፊ ነው። ይሄ ይኸውልሽ ስለዚህ ግባ ወደ ቤቱ ጥራው። እኔ አምኛው ወደ ቤቱ ይዤው አልመጣም። አታምጣው ምናምን ስታምን ታመጣዋለህ። በቃ ምንም የሚያሳምንም ነገር አላገኘሁም። አንቺን እንዳምንሽ የሚያደርገኝ ላንቺ ካንቺ ጋር ወግኜ አጎቴን አሳልፌ እዚህ ቤት እንዳመጣው የሚያደርገኝ ምንም ነገር የለም። ምክንያቱም የሆነበት የተደረገበት ነገር በሙሉ እጅግ በጣም የሚያሳዝን እጅግ በጣም የሚያሳፍር ነገር ነው። ያን ሁሉ አልፌዋለሁ፣ ትቼዋለሁ። በተደጋጋሚም ነግሬሻለሁ። እዚህ ቤት ውስጥ እየተደረገ ያለው ነገር ልክ አይደለም። አሁን አንቺ ጠንቋይ ቤት መሄድሽን እንደ መልካም ነገር ነው ስትነግሪኝ የነበረው። ማንም ይሄድ እንዴ? ሰው ስለሄድ እኛ መሄድ አለብን ማለት ነው? ሰው ስላደረገው እኛ ማድረግ አለብን ማለት ነው? እነዛ ሰዎች ምን ላይ እንደሆኑ ምን እናውቃለን? ይኸው እዛ አሁን አንቺ የጠራሽው ሰይጣን ነው ሁሉ ነገር እዚህ ቤት የፈጠረው። የማያስፈልግ ነገር እኔ አንቺን ሳቅሽ ለንብረት ግድ እንዳልነበረሽ ለገንዘብ ጉዳይሽ እንዳልነበረ ማቀሽ ወይንሸት አንቺን ነው። ዛሬ ግን ያየዋት ወይንሸት ሌላ ገንዘብ አይኗን ያወራት። እስክንድር ይኸውልህ ነገርኩህ እኮ አሁን እኔ እሱ እንደሞተ ነው የማውቀው። አታውቂም። አሁን ዋሸቱን አልፈልግም። አይደለም አዳምጠኛ። ሄዶ ደብዛው ሲጠፋ እንደሞተ ነው የማስበው። ስለዚህ ይሄ ሰው ተመልሶ እንደማይመጣው አውቃለሁ። ይሄ ሰው ተመልሶ ካልመጣ እኔ ነገ ሜዳ ላይ እንደምወርቅ አውቃለሁ። ይኸውልሽ ስለዚህ ያንን ጊዜ ነው የምጠብቀው ቁጭ ብዬ አይደለም። ይሄ የሰራው ስራ ትክክል ላይሆን ይችላል፣ ልክ ላይሆን ይችላል። ይኸው ትክክል ላይሆን ይችላል። ግን ደግሞ እዚህ ጋር ወረቀት አስቀምጫለሁ።
እዚህ አግኝቼዋለሁ። እዛ መኝታ ቤትሽ ውስጥ ያገኙት ወረቀት ነው። ምንድነው የሚለው? ባለቤትሽ እንደቆሰለ እንደተመታና ከዛ ደብረ ዘይት ሆስፒታል ነይ እንደተባልሽ ነው አይደለ? ያን ወረቀት ትተሽ አንቺ ሞቷል የሚል ወረቀት አሰራሽ። ልክ ነኝ? ልክ ነኝ ወይ? ልክ ነው። አሁን ከነገርሽኝ ነገር ጋር እንዴት አገናኝቼ? አዎ ወይንሸት ትክክል ነው የተናገረችው፣ ወይንሸት ያለችው አዎ ልክ ናት ምናምን እንዴት ልመንሽ? ሰውየው ተመቷል፣ ሆስፒታል ነው ያለው፣ ነይ ውሰጂው ወይም ደግሞ ነይ አሳክሚው የሚል ደብዳቤ ተልኮልሽ ያን ደብዳቤ አንቺ ገልብጠሽ ሞቷል አስከሬን ውሰዱ ተብለናል ብለሽ ጻፍሽ። ይሁን አሁን ተመልሶ መጣ። ተመልሶ ሲመጣ ደግሞ አላቅም የራስ ጉዳይ ውጣልኝ አልሽ። ወይኔ እኔ ደጋግሜ ነግሬሻለሁ፣ እንደዚህ አይነት ሰው አልነበርሽም አንቺ ማለት መልካም ልብ ያለሽ። አዎ ለሁሉም ዘመዶቻችን የምናገረው ነገር የትም ቦታ በሄድኩ ቁጥር የመስፍኔ ሚስት ወይንሸት እጅግ በጣም መልካም ልብ ያላት ሴት ናት። እንደዚህ አታደርግም። እነሱ እንኳን ስላንቺ መጥፎ ነገር ጸውሩ ቆሜ የምከራከርልሽ ሴት ነበር፣ ለአንቺ ማለት ነው። ሁሉም ደግሞ ያውቃሉ ይህን ነገር። አንቺ ለገንዘብ ጉዳይሽ አልነበረም ሳቅሽ። ይሄ ቤት እንደፈለገ ቢያደርገው አንቺ ምንም ነገር ተናግረሽ አታውቂም። ገንዘብ ስጠኝ እያልሽ የምትጨቃጨቂ ሴት አልነበርሽም። ይህንን ማንነት የሰጠሽ የሆነ ሰው ከጀርባሽ አለ። ማንም የለም፣ አትጠራጠር። ይሄው አሁን እኮ ቪዲዮን እኮ ለማን ስታወሪ ነበር? ከማን ጋር? ወንድምሽ ነው አይደል? ማን ነው? አታውቀው። ምን ያደርግልህ? የሆነ ሰው ምን ያደርግልህ? ሌላ ሰው አገባሽ? አላገባው። ባገባም እኮ መብቴ ነው እችላለሁ፣ ግን በጋብቻ ላይ ጋብቻ መፈጸም እኔ ባለጌ ሴት አይደለም። ሞቷል አልሳ ከሞተም አስመሰከርሽ እኮ ደብዳቤ ይሄ ወረቀት እኮ ወጣሽለት እኮ አረ ሞተ አይደለም። አሁን እዚህ ያለሁበት እንትን ያለሁበትን ሁኔታ ገና አላስተካከልኩ። ያልተቋጨ ነገር አለ አይደለ? ለዚህ ቤት እኔ በራሴ ስም ሰነድ አላወጣሁም። አሁን የተሳሳተ መረጃ ነው እየነገርከኝ ያለው ማለት ነው። ግን ፕሮሰስ ላይ ነኝ። ፕሮሰስ ላይም ለምን እስካሁን ቆየሽ ይመጣል በሚል ፈራ ተባ እያልኩኝ 50% ሲሞት ስላላየው አሁን እንግዲህ እንነጋገር ከተባለ ማለት ነው ሲሞት ስላላየው አንድ ቀን ሊመጣ ይችል ይሆናል በሚል ቆይቻለሁ ለተወሰነ ዓመት። ያንን ጊዜ አይቼ ነው አሁን በፍርድ ቤት ስሙን ወደኔ ለማዞር አስመስክሬ ፕሮሰስ የጀመርኩት ማለት ነው። ያንን ካላደረኩ ደግሞ ነገ ቤተሰቦች መጥተው አውጥተው እንደሚጥሉኝ እንደቃውቃለሁ። ስለዚህ ያን ጊዜ ነው ቁጭ ብዬ የምጠብቀው። ምክንያቱም ዘመኔን እድሜን የበላሁበት ቤት ነው ይሄ ቤት። እኔ ለገንዘብ እንትን እንደሌለኝ ታውቃለህ። ምክንያቴ ይሄ ብቻ ነው፣ ይሄና ይሄ ብቻ በቃ ሌላ ምንም ምክንያት የለኝም እንጂ የጥቅም ሰው ሆኜ አይደለም፣ እንትንም ሰው ሆኜ አይደለም፣ የገንዘብም ሰው ሆኜ አይደለም። እኔ ቁሳቁስ የሚያታለለኝ ሰው ሆኜ አይደለም። ሳገባም እኔ ቤት እንደሌለው ያወቅኩ ነው ያገባሁት። የቤተሰብ ቤት ነው ያለው። የቤተሰብ ቤት ደግሞ ለኔ እንደማይሆነኝ አውቃለሁ። ነገ ለልጃችን ሊሆን ይችላል እንጂ እኔ እንደማላዝበት እኮ አውቃለሁ። ግን አጋጣሚ ሰይጣን ጣልቃ ገባና ይሄ ነገር ተከሰተ። በቃ እኔንም እንደው ተበጥበጪ ሲለኝ ማለት ነው። ሰው አማከርኩኝ። የሚያረጋጋ መድኃኒት አለ አሉኝ። በቤቱ በጊዜ የሚያስገባ ውጪ ሲጠጣ ነበር የሚያመሸው። ለቤቱ እኮ ሱቅ ቀጋ ነው፣ ለውጭ ሰው ነው ደግነቱ። ይሄን እኮ ብዙ እኔ በደንብ አውቃለሁ፣ ብዙ ሰዎችም ያውቃሉ። እኔን የሚቀርቡ ሰዎች በደንብ ያውቃሉ። እዚህ መቶ ሰላም እንኳን እንደማይሰጠኝ ፊት እንደማይሰጠኝ። ስለዚህ እኔ ለምንድን ነው ያንን ያደረኩት? ሰላማዊ ሰው እንዲሆን፣ ቤቱ ሰላማዊ ሰው እንዲሆን፣ ቤተሰቡን እንዲመለከት፣ እንዲያከብር፣ እኔ በጊዜ እንዲገባ፣ ገንዘብ በአግባቡ አምጥቶ እንዲሰጥ እኔ ለመልካም ነው ያደረኩት። ነገሩ የተገላቢጦሽ ሆነና እሱን ከቤቱ አብሮሚያ እንትን የሚል ነገር ሰይጣን ሆነ። ከዛ ደብረ ዘይት ሆስፒታል ሲገባ ተነስቶ ራሱን ያጠፋል ብለሽ ነው ዝም ያልሽው? ያው በጠና ታሟል ደክሟል ስለተባለ ይሞታል ብዬ ነው ያሰብኩት። ስለዚህ ማሰጋጀት ያለብኝ እንትን ምንድነው ግዳጅ ሲሄድ መንገድ ላይ ሞተ የሚለው ነገር ነበር ማዘጋጀት እሱንም ደግሞ ከስንት ጊዜ በኋላ አውጥቼ አውርጄ ነው ይሄንን ሐሳብ ያገኘሁት። እንዳሰብኩትም ሆነ ተሳካልኝ። ዘመዶቹ መጡ፣ አለቀሱ፣ አርባውም ወጣ ምን አለ ወደ የቤታቸው ሄዱ። እኔ የተሳካልኝ መስሎኝ ነበር።
ግን እግዚአብሔር ያይ ነበርና እኔንም ተማሪበት ሲለኝ ጊዜውን ቆጥሮ እሱ አንተ እጅ ገባ ወደ ቤቱ መጣ ማለት ነው። እሺ የሆነው ነገር ይሄ ነው። እዚህ መኝታ ቤቱ ውስጥ ያደረግሽው ጥቁር ነገር ምንድነው? ምንም አላደረኩ። አየሽ አይደለ? ሲጀመር እኔና አንቺ አንተው ምንም አላደረኩ። ምን አደረኩ? እዚህ ቤት ውስጥ እየተጨቃጨቃችሁ ነበር። እሷ ከአባቷ ወገን ሆና ያደረግሽው ነገር ልክ አይደለም ብላ እየተከራከረች ነበር አይደል? ከዛ ውስጥ ገባች። ውስጥ ገብታ ስትመለስ ምን ሆነች? አንቺ መጀመሪያ ገባሽ ወደ ውስጥ እያልኩሽ ነበር እኮ ቪዲዮ እኮ የሰውሽ ውስጥ ገባሽ አይደል? ውስጥ ገባሽና የምታረጊውን አድርገሽ ወጣሽ። ስትወጪ እሷ ተመልሳ ገባች። ግቢ አልሻት። ስትገባ ግን ምንድን ነው የሆነችው? ከዛ እኛ መተን ገብተን አይተናል። መኝታ ቤት ውስጥ ከአልጋው ስር የሆነ ጥቁር ፌስታል ነገር የተጠቀለለ ነገር አስቀምጠሻል። ምንድን ነው? በምን አወቅ? ገባን አየነው አይደል እንዴ? ምንም እኮ እንትን የሚባል ነገር መጀመሪያ በምን አወቅ ገባ? እንዴትስ ገባ? ለምን ገባ? ይሄው አሳየሽ እኮ 10 ጊዜ ማሳየት አለብኝ እንደ ቪዲዮ። አው ደደብ ጋዜጠኛ ሊሆን ይችላል። ይኸውልሽ አሁን እንዳልሽው እኔ ምናልባት የማረባ ጋዜጠኛ ሊሆን ይችላል። አንቺ እንዳልሽው አሁን እንትኑን ታዩና ሊሆን ይችላል። ነገር ግን አትሊስት ለአጎቴ መሆን ሳልሆን እመቃር ሰው አይደለሁ። ሰው ያደረግሽውን ነገር እየተከታተልኩሽ ነበር። አዎ ልክ ነሽ። ምንም አልተሳሳትሽም። ተራ ጋዜጠኛ ነኝ። ግን እችን ፋይል ለፖሊስ መስጠት ብቻውን እኔ ተራ ጋዜጠኛ ያስብለኛል። ስለዚህ እኔ ከአንቺ ጋር አልከራከርም። ከአንቺ ጋር ሰጣ ገባ ውስጥ አልገባም። እውነቱን ማትነግሪኝ ከሆነ ቀጥታ ልሂድ። ነገርኩህ እኮ እስክንድር። ምን ነገር ምንድን ነው እዛ ውስጥ የከተትሽው? በቃ ተመሳሳይ ነገር ነው ያደረኩት። ምንድን ነው ያደረኩት? አላስቀምጥ ስላለችኝ እሷን ዝም የሚያስብል እሷን የሚያሳብረው የሚያስወጣ አይደለም፣ እሷን የሚያረጋጋ ነው። ይኸው አየኋት አይደለም? መለሰችልኝ። መጣ አልመለሰችም። ፈጣን መልስ የሚሰጥ ነገር ነው ያደረኩት። ከዛ በፊት ግን እሳትና ጭድ ሆነን ነበር። ከዛ ሲለኝ ያመጣሁት ነገር ነበረ። ቀባባውና ትራሷን ልብሶቿን ቀባብቼ አልከሳ አስቀምጥኩት። በቃ እውነታው ይሄ ነው። እንግዲህ ንስሐ መግባት ሳይኖርብኝ አይቀርም። ያንቺ ንስሐ የሚቀበልሽ አይመስለኝም። በዚህ አያያዝሽ ወይ ያንቺ ንስሐ እንደዚህ በቀላሉ የሚሆን አይመስለኝም። እንደዚህ በቀላሉማ አይሆንም። እና ደግሞ እውነቱን ስነግርሽ ምናልባት አሁን እየነገርሽኝም ያለሽው ነገር ውሸት ሊሆን ይችላል። ምንም ያሸውት ነገር የለም። እውነት ነው። ለምን መሰለህ? ሁሉ ነገር አበቃለት እኮ በቃ አብቅቶለታል። እሱም ወደ ቤቱ መጥቷል። ከዚህ በኋላ የምደብቀው ነገር የለም። አሁን እሱን ወደ ቤት አላመጣውም። አታምጣው፣ ደስ ባለ ጊዜ አምጣው። እኔ አንቺን አምኜ እሱን ይዤ መጥቼ እዚህ ድጋሚ እሱን እንድናጣ አልፈልግም። ሲቀጥል ቪዲዮውን ለቅቄዋለሁ፣ አይተሽዋል ብዬ አስባለሁ። ያደረግሽውን ነገር በሙሉ ዘመዶችሽ አይተውታል፣ የኔም ዘመዶች አይተውታል። ብዙዎቹ ደውለውልኛል። እንደደወሉልሽም ተስፋ አደርጋለሁ። አሁን ደግሞ ልጅሽም ላይ ምናምን የመተትሽውን ነገር እለቀዋለሁ። እየለመንኩ አይደለም ሚስጥር 40 ጊዜ እኔ እውነቱን ነገርኩ እኮ መካድ አቅቶኝ አይደለም፣ ግን እውነቱን ነገርኩ። ይኸውልሽ ቅድም ምን መዋሸት አቅቶኝ ነው እንዴ? ትችያለሽ። ያው ቪዲዮ እኮ አለኝ። መዋሸት እኮ ትችያለሽ። በዛው መዋሸት ቪዲዮውን እኔ ላስቀምጠው፣ ማን ያስቀምጠው? ምን ይታወቃል? ማን ያስቀምጥ? ማን ያውቃል? ተቀምጧል። ልጅሽን ስትያት ነበር። እዛ ቤት ውስጥ ገብተሽ ምን ስታረጊ እንደነበረ እዛ የደወልሽለት ሰውዬ ደግሞ ማን ይሁን ማን ትነግሪኛለሽ። ካልነገርሽኝ መብት ነው። እኔም በምደርስበት ደርስበታለሁ። ደውለሽ ስታማክሪው የነበረውንም ሰው ማንነት አረጋግጣለሁ። ለማንኛውም መልካም የጥንቆላ ጊዜ። እዛ ጠንቋይ ሰውዬሽ ጋር የምታረጊው ነገር ጨርሽ፣ አይመለከተኝም። አትሊስት ዛሬ ግን ለፖሊስ አሳልፌ አልሰጥሽም። ለምን? የምፈልገው ነገር ስላለ ካንቺ ያልተቋጨ ነገር ስላለ ያንን ነገር ስጨርስ ቀጥታ ወደ ፖሊስ ጣቢያ እሄዳለሁ። ዳውን እዚህ ጋር ይበቃል። ካንቺ ጋር መከራከርበት የምንጨቃጨቅበት ምክንያት የለኝም። ሄሎ፣ አቤት። እሺ፣ ሰላም ነው? እንዴት ነህ? አለሁ እባክህ። ኧረ ምን ሰላም አለ? ሰላም አለ። ይሄ ጋዜጠኛ ሰውዬ እኮ ጉድ ሳያደርገኝ አይቀርም። ማነህ? ይሄ ነው እስክንድር ሰውዬ፣ ደደብ ጋዜጠኛ እዚህ እየተመላለሰ አጎቴ እያለ የሚለፈልፈው። አሁን ወጣ። ተከታይ ሳይ ይቀራል ነው። እስቲ ቆይ እስክንድር